እና መስክ የትኩረት መስክ እና ሚዲያ የአባላት መብትና ግዴታ ይሄንን ደግሞ ፓስተር ያሬ ቀጥሎ በመከታተል ያቀርቡናል። ከዛ በኋላ ያለውን ለጥቻስ ነው አዲያምን ዌልካም ባክ። የእግዚአብሔር ስም የተባረከ ይሁን። ይቅርታ ከፓስተር ጌቱ ጋር እየተነጋገርኩ ኔትወርኩ አስቸግሮን ነው። በነሴ ያው ሊገባ ይችላል። አይቶታል። ለጥያቄና መልሱ ጌታ የተባረከ ይሁን። በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ድንቅ ነው እና እንዳለው ፓስተር ብሬ እንደተናገረው አንዳንድ ሀሳቦችን እዚህ ላይ አብረን እንመለከታለን። ጌታ ስሙ ብሩክ ይሁን። በጣም የምወዳችሁ የማከብራችሁ ከእግራችሁ ስር ቁጭ ብዬ ሳጠና ስማር የነበርኩ ወገኖች ስላየሁ በጣም ደስ ይለኛል። ወንድሜ ተክለወልድ እግዚአብሔር ዘመንን ይባርክ። ሲቆሙና ምናልባት ለማታውቁት ወንድማችን ተክለወልድ እዚህ ከተማ ውስጥ መስራች ከሚባሉ ድንቅ የእግዚአብሔር ሰው ብዙ ዋጋ የከፈለ ከመሆኑ ባሻገር እኔ ከሱ እግር ስር ቁጭ ብዬ ተምሬያለሁ ስደት ሀገር እና ህይወቴ ተለውጧል በእውነት እና በጣም እንወድሃለን። ጌታ ይባርካችሁ። ጋይ ስለሺ እንኳን ደህና መጣህልን። እንግዲህ ሌሎቻችሁም አላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ከዛ በሻገር ደግሞ በጣም ተወዳጅ የሆነ የካውንስሉ ጋዜጠኛ ቢኒ ከኛ ጋር ነው ያለው። ታውቁት እንደሆነ የኢቫንጀሊካል ቴሌቪዥን ላይ በጣም በትልቅ ይሰራ የነበረ ወንድማችን ነው እና እሱ ደግሞ መጥቶ እዚህ ሀገር ከባለቤቱ ጋር አብሮ ሆኖ ፓስተር ጌቱ ነው ደወለልኝ እና ተገናኝ ብሎ እግዚአብሔር ስለ ሁሉም አመሰግናለሁ። ጌታ ስሙ የተባረከ ይሁን። ስለ ካውንስላችን እንግዲህ እግዚአብሔርን እጅግ አድርገን እንባርካለን። የጋራችን የሚል ሞቶ ይዘናል። እግዚአብሔር የተባረከ ይሁን። በዴንቨር በጣም ድንቅ የሆኑ የእግዚአብሔር ሰዎች እንግዲህ ጌታ ስለሰጠን በእውነት ጌታን ላከብር እፈልጋለሁ። ፓስተር ጌቾ በጣም የምወደው ለብዙ ዘመናት እግዚአብሔርን ሲያገለግል ያለ የተማረ ምሁር ሊቅ ነው። ወይ 2 ማስተር ዲግሪ ያለው ፒኤችዲውንም አሁን እየጨረሰ ያለ ወንድማችን ነው። እንግዲህ ፕሮፌሰር አለ፣ ፓስተር አለ። ሁላችሁንም ጌታ የተባረከ ይሁን። ፓስተር ብሬ እንግዲህ ድንቅ ወዳጃችን፣ በጣም ብዙ አብረን እንሰራለን። እንግዲህ የዚህ ዓላማ እዚህ ያለው ህብረት ዋና ዓላማ እንደ ቤተሰብ የምንተዋወቅበት አብረን የምንገናኝበትና መሰረት የምንጥልበት ነው። ከዛ በኋላ ሌሎችን የማሰባሰብ ጉዳዮች ይቀጥላሉ ማለት ነው። እኛ እርስ በርሳችን ስንተዋወቅ፣ ስንበላ፣ ስንጠጣ፣ ስንገናኝ የዛ ጊዜ ያንን መሰረት እናደርጋለን በሚል ነው። ከጥቂት ወራቶች በፊት ያው ዴንቨር ውስጥ ካውንስሉ ሊመጣ ሲል የመጀመሪያው ኮኔክት ያደረገው ያው ከአፈባ ጋር ነበረ እንደምታውቁት እና በአንዳንድ ጉዳዮች እየተነጋገርን ፓስተር ጌቱ ያልተናገረው ነገር ትዝ አለኝ እና ያን ጊዜ ያው ብቻ አንድ ክብር ለእግዚአብሔር እኔ ብቻ ነበርኩ የዛ ጊዜ እና 35 ሚሊዮን ህዝብ ከጎንህ ነው አለ እና አትፍራ፣ ቀጥል፣ ስራ እና ካውንስሉ ከአብያተ ክርስቲያናት ህብረት ጋር አብሮ እነሆ ከእንተ ጋር ቆመዋል እና በርቱ በላቸው እዛ ያሉትንም ማለት እና እንግዲህ እንደዚህ ብርቅዬ የሆኑ ሰዎችን በማግኘታችን በእውነት እግዚአብሔርን እጅግ አድርጌ ላመሰግን እወዳለሁ። እንግዲህ አንዳንድ እዚህ ላይ አንዳንድ እንትኖችን እኔ እናገራለሁ። ከዛ በኋላ ደግሞ ወንድሜ ፓስተር ያሬድ ያደርጋል። እንግዲህ ዛሬ ሚያዝያ 25 በ2017 ነው ይሄንን የጋራችን የሚለውን ራዕይ ይዘን የተነሳ ነው። የጋራችን የሚለው ህልሙ ለሁላችን ነው። ቅድም ፓስተር ጌቾ እንደተናገረው ኢትዮጵያ ያሉትን ብቻ ሳይሆን ካውንስሉ ዓለም አቀፍ የሆነውን እንቅስቃሴ ለመስራት ነው የተነሳው። በዛ ዙሪያ ላይ ነው የጋራችን ህልም በሚል በርካታ ፕሮግራሞችን ስናደርግ ቆይተናል። የጋራችን የኢትዮጵያ ወንጌል አብያተ ክርስቲያናት ህብረት ካውንስል እንደሆነ እናንተ ታውቃላችሁ። በሰሜን አሜሪካ በርካታ ስራዎችን ለመስራት ነው ካውንስሉ በዚህ ጊዜ ቅርንጫፉን ዘርግቶ እያለ ነው ያለው።
በጣም እያደገ ያለ እንቅስቃሴ ነው ያለው። እርግጥ ተግዳሮቶች አጋጥሞታል፣ ግን ውስጥ ገብቶ በጣም በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በካናዳ በጣም እግዚአብሔር በይበልጥ ካናዳማ ያሉ የካናዳ ህብረቶች በሙሉ ድፍን ካናዳ ገብተዋል ከካውንስሉ ጋር። እንግሊዝ ሀገር ዛሬ ነቄስ ደረጀ መስርተዋል። ሲያትል ተመስርቷል። እንደዚሁ ደግሞ አትላንታ ቴክሳስ ተመስርቷል። ቬጋስ ደግሞ ካለፈው 2 ሳምንት በፊት ነው 3 ሳምንት በፊት በሚገርም ሁኔታ መስርተው ብዙዎቹ እየገቡ ነው ያሉትና በሰሜን አሜሪካ መልካም ነገር እየሆነ ነው ያለው። 5 ጉዳዮችን ነው የምናነሳው። አንደኛው ዓላማ የሚል ነው። ከዛ ራዕይ ነው፣ ተልእኮና የትኩረት መስክና አባልነት በሚለው ነው። እንግዲህ አንዳንድ ቪዲዮዎች ስላሉ አጭር አድርገን ነው የምንነጋገሩ። ሌሎቹን ከፈለጋችሁ ልናገኝላችሁ እንችላለን። ጌታ እየተባረከ ይሁን። በሊቀመንበርነት የሚያገለግሉን መጋቢ ጌታቸው ነው። ምክትል መጋቢ ብርሃኑ ብርሄ ናቸው። ከዛ በጸሐፊነት እኔ እገኛለሁ። ከዛ በኋላ ደግሞ በምክትል ጸሐፊነት መጋቢ ያሬድ ይገኛሉ። የቦርድ አባል ሆኖ ደግሞ ወንድማችን አንዱዓለም እዚህ ጋር ይገኛል። ከኛ ጋር አብሮ በመስራት እንግዲህ በጣም እጅግ የተወደደ የእግዚአብሔር ባሪያ በኢትዮጵያ ውስጥ ብዙ መሰረትን የሰሩ ውስጥ መካከል ፓስተር አጥሌ ከኛ ጋር ይገኛል እና እነሱ እየመሩን ነው ያሉት፣ ከኛ ጋር አብረው እየሰሩ ነው ያሉት። እንግዲህ ፓስተር አጥሌ ብዙ ሰዎች አባት ሆኖ ሲያገለግለን ነበረ እና ዛሬም እዚህ ተገኝቷል። እግዚአብሔርን ስለሱ እጅግ ላመሰግን ወዳለሁ። ከኛ ጋር አብረው ከካውንስሉ ቦርድ ጋር ወንድሜ አንዱዓለም ወክለው እያገለገልን ነው ያለ ነው። ፓስተር አጥሌ ሲተነሳለን አንዱዓለምን ስታዩ እሱን ነው የምታዩት እና እግዚአብሔር የእነሱን ቸርች ከኛ ጋር አብረው እንዲሰራ ስላደረገ ጌታን እጅግ አድርገን እናመሰግናለን። አጠር አድርገን አመሰራረቱና እዚህ ላይ ብዙ አንቆይም። ቀደም ባሉ ዘመናት በወንጌል ስርጭት በኩል ከፍተኛ አገልግሎት የሰጡና ፍሬያቸው ጎልቶ የሚታይ ቢሆንም በተደራጀ መንገድ ተቀራርበው ቢሰሩ የሚል ቃል እዛ ላይ ለየት አድርገን አስቀምጠነዋል። በተደራጀ መንገድ እንግዲህ ቅድም እንዳስተማረን ማለት ነው። ጌታ የተባረከ ይሁን። እነዚህ ሄደንባቸዋል። ስለዚህ አንመለስም ወደዛ። ከዛ በኋላ እንግዲህ እንቅስቃሴዎች አሉት። የጋራ ጉዳዮቻችንን በአንድ ድምፅ በሚያስተጋባ አደረጃጀት ማስፈኑ በመንፈሳዊም ሆነ በአገራዊ አገልግሎታችን ውጤታማና ተጽዕኖ ፈጣሪ ለመሆን ያስችለናል ብለን ስለምናምን ነው ያሉት። እነዚህ በሙሉ ተቋሞች በአጠቃላይ አንድ ላይ አድርገው ያወጡት ቃል ነው እና መንፈሳዊና ሀገራዊ በሆኑ አገልግሎታችን ላይ ይሰራል የሚል ነው እና በመካከላችን የጋራ አደረጃጀት በመካከላችን የሚከሰቱ አለመግባባቶች እንደ እግዚአብሔር ቃል በፍቅር ለመፍታት መልካም እድል የሚሰጥና ምሳሌነታችንን ጎልቶ እንዲታይ የሚያስችል ሆኖ በማግኘታችን ነው የሚሉት። እዛ ላይ በመካከላችን ክፍተቶች አሉ፣ ግጭቶች አሉ፣ የሚከሰቱም አሉና እነዚህን ጉዳዮች በፍቅር ነው የምንመሰረተው። እርግጥ የመንግስት ተሰጥቷቸዋል፣ ግን እኛ የምንሰራው መሳሪያችን ፍቅር ነው፣ በፍቅር ነው የምንሄደው ብለው አንግበው ነው ካውንስሉ እየሰራ ያለው። በሀገራችን ሆነ በዓለም ዙሪያ በየጊዜው ለሚነሱ ተግዳሮችና ከክርስትና አስተምህሮ ጋር ለሚጋጩ አመለካከቶች በተቀናጀ መንገድ ምላሽ ለመስጠት ነው የሚለው። በየጊዜው የሚነሱ ችግሮች አሉ፣ የአስተምህሮ ችግሮች አሉብን። ይሄ ደግሞ እኛም ጋር እየገባ ነው፣ ሌሎችም ጋር እየገቡ ነው። እነዚህን ጉዳዮች ለመስራት ካውንስሉ አንድ ላይ ሆነን እንሰራለን ብለው አብያተ ክርስቲያናት አብረው ያቀዱትና ዓላማቸው እንደሆነ ነው የሚያሳየው። በሀገራችን ሆነ በዓለም ዙሪያ በየጊዜው ለሚነሱ ተግዳሮችና ከክርስትና አስተምህሮ ጋር ለሚገጩ አመለካከቱ የተቀናጀ ምላሽ መስጠት። እንግዲህ ወደ ዴንቨር ስንመጣ 2 ነገሮች ምንድነው ለምትሰሩት ለምትሉት የዴንቨር ቅርንጫፍ አመራሮች በ2 ሳምንት አንድ ጊዜ በመሰባሰብ በካውንስሉ አጀንዳዎች ላይ ውይይት እናደርጋለን። በ2 ሳምንት አንድ ጊዜ ደግሞ ተገናኝተን እንጸልያለን። 2 ነገሮች ነው። መንፈሳዊንም ጸሎት እናደርጋለን፣ እንደዚሁ ደግሞ እንወያያለን። ከነሱ ጋር በቅርበት ሆነን ነው የምንሰራው። ወደፊት ያለውን የሰሜን አሜሪካን አገልጋዮችና ተቋሞችን ደግሞ አንድ ላይ አድርገው ትልልቅ ፕሮግራሞች እየታሰቡ ነው። በዓለም አቀፍ ደረጃ የፓስተሮች ህብረት አላቸው።
አውሮፓ፣ አሜሪካ፣ ካናዳ ያሉትን ይዘው በጣም ሰፊ የሆነ ጥልቅ ስራ በአደባባይ ያልወጣ ግን በርካታ መሪዎችና አገልጋዮች ያሉበት ስራ እየሰሩ ነው። ጌታ የተባረከ ይሁን። የካውንስሉ ራዕይና ተልእኮ በከተማችን ከሚገኙ ቤተክርስቲያናትና ሚኒስትሮች ጋር በመተባበር እንድንፈጽም ስልታዊ ግቦችን በመንደፍ ላይ እንገኛለን። ምንድን ነው እየሰራችሁ ለምትሉት እንግዲህ አንድ ላይ ሆነን አባቶች አሉ እዚህ ከተማ ውስጥ ባለፈው ጊዜ በስብሰባችን ተናግረናል እና እነዚህ አባቶች ጋር እነዚህ ትልልቅ ቤተክርስቲያኖች፣ ሌሎችም ህብረቶች፣ ሚኒስትሪዎችንም ጨምረን ለመስራት በጣም ስልታዊ የሆነ መንገድ ንድፎችንና አቅጣጫዎችን እየዘረጋን እንገኛለን። ጌታ የተባረከ ይሁን። ቅርንጫፉ የአጭርና የረጅም እቅድ በማውጣት ለመተግበር አማካሪዎችና ባለሙያዎችን በማነጋገር ድርጅታዊ አወቃቀሩን ከዋና ጽሕፈት ቤቱ በተሰጠው አቅጣጫ መሰረት ለመተግበር እየሰራ ይገኛል። ይሄ እንግዲህ እኛ እየሰራ ነው ያለ ነው እና ቅድም እንደተናገረው አማካሪዎች ብቻ አይገቡም፣ በጣም ምሁራኖች፣ ልሂቃኖች፣ ቅድም ፓስተሮች ብቻ አይመሩም ብሏል እና ብዙ ልሂቃኖች ለዚህ ከተማ ብቻ ሳይሆን ለሀገራችንም የሚሰሩ ሰዎች እንዲኖሩ የታለመ ስራ እየሰራን ያለ ነው። ቤተ እምነቶች፣ ህብረቶች፣ ሚኒስትሪዎች እና ሌሎችም ለተመሳሳይ ዓላማ የተቋቋሙ አካላት የታላቁን ተልእኮ ግብ ማሳካት ይችሉ ዘንድ አስፈላጊውን ድጋፍ ያደርጋል። የካውንስሉ ዓላማ ላይ ነው እየገባን ያለ ነው። በጣም ደስ የሚለው ጉዳይ አንድና አንድ ነው። ቅድም ስለ ራስ ተነጋግረናል። ታላቁ ተልእኮ ነው ጌታችን ኢየሱስ ክርስቶስ የሰጠንና በኢትዮጵያ የተደረገውን ድንቅ ነገር ታውቃላችሁ። በመስቀል አደባባይ ትልልቅ ስራዎች እየተሰሩ ነው። በከተማው ብቻ ሳይሆን ክንፉን ዘርግቶ ባሉት ክልሎች በሙሉ ቢሮዎችን እየመሰረተ ትልልቅ ስራዎችን በመስራት ላይ ይገኛሉ። ጌታ የተባረከ ይሁን። በዚህ 3 ዓመት ተኩል ባልሞላ ጊዜ ካውንስሉ ብዙ ስራዎችን እያጠናቀቀ ስለሆነ የካውንስሉ ዓላማ ከሱ ጋር አብሮ ካውንስሉ በተቋቋመባቸው ዓላማዎች ረገድ የወንጌል አማኞች እምነት ተከታዮች የጋራ ድምፅ ሆኖ ማገልገል የሚለው ቅድም ተነስቶልናል። የጋራ ድምፅ ያስፈልገናል። ሚዲያው ምናምን በኋላ ላይ ይመጣል። ብዙ ስራዎች ለመስራት ነው የምናስበው። እዛም እዚህም ያለውን አያይዘን ጸጋ ያላቸው ሰዎች ድምፃቸውን የሚያሰሙበት እንዲሆን ነው። ጌታ የተባረከው። በተለያዩ የህብረተሰብ ክፍሎች መካከል በአገር አቀፍና በዓለም አቀፍ ደረጃ ችግር ሲፈጠር ከሌሎች ተመሳሳይነት ካላቸው የሃይማኖት ተቋማትና ከሚመለከታቸው ሌሎች አካላት ጋር በመሆን ችግሩ እንዲፈታ ሰላምና መቀባበል እንዲሰፍን አስተዋጽኦ ያደርጋል የሚል ሀሳብ አለው። በአገር አቀፍ እንግዲህ በዓለም አቀፍ ቅድም የተናገረው ንግግር ነው። ይሄ ካውንስል ከማንም ጋር ትከሻ የሚገፋፋ ሳይሆን በዓለም አቀፍ ደረጃ ግሎባል የሆነ ሙቭመንቶችን ነጮችንም ሌሎችንም እየጨመሩ በጣም ስልጠናዎችን፣ ትምህርቶችን እያዘጋጁ ያሉበት ጊዜ ነው። ትልልቅ ስራዎችን እንዲሰሩ አስተዋጽኦ ያደርጋል እና ሰላምና መቀባበል በሁሉም አቅጣጫ ማየት እንችላለን። በቤተ ክርስቲያን፣ በፖለቲካው፣ በኢኮኖሚ ምህዳር ሁሉ ማለት ነው። የካውንስሉ ዓላማ ከዚህ ጋር ብሎ የአባላቱን አቅም በስልጣን መገንባት፣ የወንጌል አማኞች ህልውና የሚፈታተን ጉዳይ ሲያጋጥም መከታተል፣ የመፍትሄ አቅጣጫ ማስቀመጥ የሚል ነው። እንግዲህ ህልውናችንን የሚያስጠብቁ የሚፈታተኑ ጉዳዮች ይመጣሉ አሉ። እነዚህን ነገሮች በሙሉ ለመስራት የተቀመጠ እንደሆነ ዓላማውን ነው የሚያሳየው። ከዛ በኋላ ቤተ እምነቶች፣ ህብረቶች፣ ሚኒስትሪዎች እና ሌሎች ለተመሳሳይ ዓላማ የተቋቋሙ አካላት የታላቁ ተልእኮን ግብ ማሳካት ይችሉ ዘንድ አስፈላጊውን ድጋፍ ማድረግ ነው የሚለው። ግቡን ማሳካት ይችሉ ዘንድ የሚል ሀሳብ አለ እና ግብ አለው፣ ራዕይ አለው፣ ቀጥታ ፎከስ ያደረገው ነገር አለ። ያንን ታላቁ ተልእኮ የሚለውን ማሳካት እንዲችል የተለያዩ ተቋማቶች በአጠቃላይ እንዲሰሩ የሚያደርግ ነው። ጌታ የተባረከ ይሁን። አሜን አትሉ? ሃሌሉያ። የካውንስሉ ራዕይ ጋር ገባ። እየጨረስኩ ነው። የካውንስሉ ራዕይ በመንፈስ አንድነትና በወንጌል ማዕከላዊነት የቆመ የሚላል። የመንፈስ አንድነት የሚለው ጉዳይ እንደው የፓስተሮች ህብረት ብቻ ወይ ደግሞ ሚኒስትሪዎች ብቻ ወይም ደግሞ ቤተክርስቲያናት ብቻ የሚል ሳይሆን ተቋሙ ግዙፍ የሆነ ተቋም ነው እና ብዙ ስራዎችን ይሰራል። የልማት ኢንጂነሮችን፣ ሳይንቲስቶችን፣ ፕሮፌሰሮችን ጌታን የሚያውቁ ሆነው በጣም ብዙ የሚዲያ
ሰዎችን በጣም በርካታ የሆኑ የመንፈስ አንድነት በምንልበት ጊዜ ለታላቁ ተልእኮ ለእግዚአብሔር መንግስት እነዚህ ሰዎች በሙሉ መስራት ማገልገል ይችላሉ እና በሊደርሺፕ ውስጥ ገብተው መስራት ይችላሉ፣ ድምፅ መሆን ይችላሉ፣ ይህንን ነገሮች በሙሉ ያደርጋሉ በሚል የቆመ ነው እና የመንፈስ አንድነት ነው ሁሉንም ያቀፈ፣ ሁሉንም የያዘ፣ ሁሉንም አሳታፊ ያደረገ፣ ሁሉም አካል እንደሆነ ባለፈው ቄስ ደረጀ ሲናገሩ ሰምታችኋል። 5 ሰው ቢኖር 7 ሰው ቢኖር ሚኒስትሪም ቢሆን ቸርችም ቢሆን ሁሉንም አንድ ላይ አድርገን የምንሰራ ተቋም ነን። በጣም ልብ የሚነካ ነው፣ ደስ የሚል ነው እና እግዚአብሔርን ስለዚህ እጅግ አድርገን እናመሰግናለን። በኢትዮጵያ በቀጠናውና በዓለም አቀፍ ደረጃ ሁለንተናዊ በጎ ተጽዕኖ ማምጣት የሚለው ነው። ከካውንስሉ የበለጠ በጎ ተጽዕኖ ማምጣት፣ ሁለንተናዊ አገልግሎት ማምጣት በጣም የሚችል ተቋም በመሰረቱ የለንም ብዬ ነው የማስበው። ትልቅ እድል ነው። ፓስተር ጌቾ እንደተናገረው በጣም ትልቅ እድል ነው። ኢትዮጵያ ውስጥ ትልቅ የሆኑ ስራዎችን ለመስራት የካውንስሉ ነገር ያስፈልገናል ማለት ነው እና ሁለንተናዊ በጎ ተጽዕኖ ታውቃላችሁ፣ ካውንስሉ ከሃይማኖት ተቋማት ህብረት ጋር አብሮ እየሰራ ነው። የእስላሙ ክንፍ አለ፣ የኦርቶዶክስ ክንፍ አለ። አንድ ላይ ሆኖ ችግሮችን ግሎባል በሆነ መንገድ እያዋቀረ እየሰራ ያለ ነው እና በጣም ደስ የሚል እንቅስቃሴዎችን አሁን ታያላችሁ። ኢቭን በኦርቶዶክስ መካከል ያለውን ችግሮች ስናይ ይህንን ነገር አንድ ላይ ሆነው የሃይማኖት ተቋማት ስራ ላይ ነው ያሉት እና የስነ መለኮት ትምህርቱ እኔ የራሴ እዛ ውስጥ ብዙ ስለምሳተፍ አየዋለሁ እና በጣም ደስ የሚሉ ውይይት መድረኮችን፣ ጥናቶችን፣ ስራዎችን እየተሰሩ ነው። ሁለንተናዊ የሚባለው አጠቃላይ የወንጌል ስርጭቱ እንግዲህ ክርስትና በሁሉም አቅጣጫ በፖለቲካውም፣ በልማቱም፣ በመንፈሳዊ ነገር በሙሉ ሁለንተናዊ በምንልበት በዛ የሚሰራ አካል ነው እና ይሄ በጣም ሊደፋፈር የሚገባና አብረን ልንሰራበት የሚገባ ነው። የካውንስሉ ላይ በሀገራዊ ጉዳዮች ላይ ተቀዳሚ ሚናውን የሚወጣ ነው። ሚና አለው፣ የራሱ የሆነ ሚና አለው። እያንዳንዱ ቸርች የራሱ ሚና አላቸው። ሚኒስትሪዎች የራሳቸው ሚና አላቸው እና ክርስቶስ ኢየሱስ ለቤተ ክርስቲያን የሰጣት ስልጣን አለ፣ ለካውንስሉ ደግሞ የሰጠው ስልጣን አለ። ካውንስሉ ደግሞ ቅድም እንዳለው ቤተክርስቲያናት በሙሉ ተሰባስበው ደግሞ እንደዚህ ስሩልን ያለን። ይሄ ነገር መቼም በእኛ አይደለም የተጀመረው። ካውንስል የሚባል ጉዳይ ያው የኒቅያ ጉባኤ ጀምሮ ካውንስል ነበረ። ኮንስታንቲን በጀመረበት ዘመን ጀምሮ በርካታ እነ ሉተር ካውንስል ነበራቸው፣ እነ ካልመን ካውንስል ነበራቸው፣ ማን ነበራቸው እና ስናጠና በየዘመኑ ቤተክርስቲያን የሚመጣባትን ችግሩ ይሰሩ ነበር እና እግዚአብሔር የተባለ እና የራሳቸው ሚና የሚወጡ ናቸው። በወንጌል አማኞች በሌሎች የእምነት ተቋማትና በመንግስት ዘንድም ተደማጭ፣ ተከባሪ፣ መንፈሳዊ ተቋም ማየት ነው የሚለው ይሄ በጣም እጅግ አስፈላጊ ነው። ጌታ የተባረከ ይሁን። ኢትዮጵያውያን የወንጌል አማኞች እስከዛሬ ድረስ ያልሰሩበት ቦታ ቢሆን ይህንን ነው ብዬ ነው የማስበው። ብዙ ጥናቶች፣ ብዙ ትምህርቶች፣ ብዙ ፍልስፍናዎች ተነስተዋል። ግን የወንጌሉ አማኝ ብዙ ችግሮች አጋጥሞት በመንፈሳዊ ረገድ ብቻ ላይ ነው የተቀመጠው የነበረ እና ተደማጭ፣ ተከባሪ መንፈሳዊ ተቋም ጌታ የተባረከው የካውንስሉ ተልእኮ ቤተ እምነቶችን፣ ህብረቶችን፣ ሚኒስትሪዎችን እና ሌሎች ለተመሳሳይ ዓላማ የተቋቋሙ አካላት የታላቁ ተልእኮን ግብ ማሳካት ይችሉ ዘንድ አስፈላጊውን ድጋፍና እገዛ ማድረግ የካውንስሉ ተልእኮ ነው። ጌታ የተባረከው የወንጌል አማኞች የጋራ ችግሮች፣ ጥያቄዎችና በየወቅቱ ሊያጋጥሙ የሚችሉ ተግዳሮች አዎንታዊ ምላሽ እንዲያገኙ የጋራ ድምፅ ሆኖ ማገልገል ነው የሚለው አዎንታዊ የሚለው ሀሳብ ካውንስሉ ለማጋጨት፣ ለመከፋፈል ሳይሆን ለመገንባት የተቀመጠ እንዲሆን የታሰበ መሆኑ እንድታውቁ ነው። ጌታ የተባረከና የተመሰገነው። የሀገሪቱ ሰላም እንዳይናጋ ለመከላከል የተፈጥሮና ሰው ሰራሽ አደጋዎች ሲያጋጥሙን የካውንስሉ አባላት በማስተባበር አዎንታዊ አስተዋጽኦ ማበርከት የሚል ነው። ከዛ በኋላ የአባላቱን የእርስ በርስ ግንኙነት ማጠናከርና መልካም ምሳሌነታቸው ጎልቶ እንዲታይ መደገፍ የሚል ነው። እዚህ መምጣታቸው ለአንድነታችን ያው ምክንያት ነው። በአንድ መንገድ ይሁን በሌላ መንገድ ብዙ ስራዎችን ይሰራሉ። አውሮፓም፣ አሜሪካም፣ ካናዳም ጌታ የተባረከ ይሁን። እንግዲህ ከዚህ በኋላ ያለውን እጅግ የተወደደው ወንድማችን ፓስተር ያሬዶ መጥቶ የካውንስሉ የትኩረት መስክ ሌሎችንም ያካፍለናል ማለት ነው። ጌታ ይክብር።
ሰላም ለእናንተ ይሁን። ዜናችሁ እግዚአብሔር ይመስገን። አዲ ተባረክ። እኔ አዲ ነው የምለው። ትንሽ ልናገርና ወደ ቀጣይ ሀሳብ ልግባ። አዲስ ነኝ ለከተማው 2 ዓመት 2 ዓመት አዲስ ይባላል። እሺ ገና 2 ዓመት ሆነኝ። አሁን 5 ዓመት የሚያክል ጊዜ ቆየሁት ቬጋስ ነው። ከቬጋስ ነው ካዲዬ ጋር አብረን ዩዲኤም አለች ምናሴም በአገልግሎት አብረን ለማገልገል ወደዚህ መጣን። ትልልቅ ቤተሰቦችን እግዚአብሔር ሰጠኝ። ፕሮፌሰር እግዚአብሔር አምላክ አብዝቶ ይባርካችሁ። እንደገናም ደግሞ በዚህ በካውንስሉ አገልግሎት ላይ አብረን እንድናገለግል ደግሞ እድሉን አግኝቼ አብሬ በመካከላችሁ አለሁ። ደህና ናችሁ? እሺ እቀጥላለሁ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል በተቋቋመበት ዓላማ የራሱ የሆነ የትኩረት መስክ አለው እና እዚህ ጋር እንደምንመለከተው የካውንስሉ የትኩረት መስክ የተወሰኑ ሀሳቦችን እናገራለሁ። በተለይ በዚህ መነሻ ባደርግን እወዳለሁ። ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ወደ ሰማይ ሲያርግ ለደቀ መዛሙርቶቹ የሰጣቸው ኃላፊነት አለ። ያ ኃላፊነትም ደግሞ የቤተ ክርስቲያን ሆኖ ቀጥሏል። በማቴዎስ ወንጌል ምዕራፍ 28 ላይ ሁላችን እንደምናውቅ ቁጥር 19 እስከ 20 ባለው እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እንዲያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ ያስተማራችኋቸው ደቀ መዛሙርት አድርጓቸው እኔ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ባለው መሰረት የካውንስሉም የትኩረት መስኩ አቅጣጫው አንዱ ይሄ ነው። ይሄ ታላቁ ተልእኮ ነው። በሀገርና በዓለም አቀፍ ደረጃ የታላቁ ተልእኮን አድማስን ማስፋትና መንፈሳዊ መነቃቃትን ታድሶን ማፋጠን ነው። ቤተክርስቲያን በምድር ላይ ያለችው ወይም ክርስቶስ በስቃይ የወለዳት ቤተክርስቲያን በምድር ያለችበት ዋናውና ትልቁ ዓላማ ብዙዎችን ከእግዚአብሔር ጋር ማስታረቅና ወደ እግዚአብሔር መንግስት መመለስ ነው። የካውንስሉም የትኩረት መስኩ ደግሞ አንዱ ይሄ ነው። ዋና ነው ደግሞ እግዚአብሔር ይመስገን። አሜን። ሌላው የካውንስሉ የትኩረት መስክ መንፈሳዊ አንድነትን እና የእግዚአብሔርን መንግስት አስተሳሰብን መገንባት በተለይ እኔ ይህንን ሀሳብ ሳይ በፊልጵስዩስ ምዕራፍ 2 ላይ ያለው ከቁጥር 1 እስከ 5 ያለውን ነው ሁሌ በልቤ የሚመጣውና አንድነት ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 በጸለየው መሰረት አንድ እንዲሆኑ እናንተ አንድ እንደሆነ እነሱም አንድ ይሆኑ ዘንድ እንዳለ እንደዚሁ መንፈሳዊ አንድነትንና የእግዚአብሔር መንግስት አስተሳሰብን መገንባት ይሄ ሌላው የትኩረት መስኩ ነው። ሌላው የወንጌል አማኞችን መብትንና ደህንነትን ማስጠበቅና መከላከል የሚል ነው። እንግዲህ የወንጌል አማኞችን መብትና ደህንነትን በተመለከተ የምንኖረው በዚህ በምዕራቡ ዓለም እንደመሆኑ መጠን ደግሞ የእምነት ነፃነት፣ የመሰብሰብ፣ የመደራጀት፣ እምነትን የማስፋፋት፣ ማህበረሰብ ውስጥ መኖር፣ በልማት መሳተፍ፣ የክልላ የማግኘት እንደዚህ የመሳሰሉት ነገሮችን መብታችንን ደግሞ መብት ብቻ ሳይሆን ይህን ደህንነትን ደግሞ ማስጠበቅ ካውንስሉ በዋናነትም አብሮ የሚሰራበት የትኩረት መስክ ነው። በሁለንተናዊ ሰላም ልማትና ሀገር ወይም ደግሞ ትውልድ ግንባታ ላይ የላቀ በጎ ተጽዕኖን ማሳደርን የሌላው የትኩረት መስክ ነው። በሰላም ግንባታ ላይ በልማት ላይ እንደገና በሀገርና በትውልድ ግንባታ ላይ መሳተፍ በጎ ተጽዕኖ ማሳደርን ሌላው የትኩረት መስክ ነው። ተቋማዊ ኢንስቲቱሽናል ለማለት ነው። አመራር፣ አሰራር፣ አደረጃጀትና መሰረተ ልማትን ማላቅ ኤክሰለንሲ ማድረግም ሌላው የትኩረቱ አቅጣጫ ነው። የኢትዮጵያ ይሄ ሚዲያውን በተመለከተ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ኢቫንጀሊካል ቲቪ የሚባል የራሱ ስርጭት ጣቢያ እንዳለው ሁላችን እናውቃለን። በተለይ በዚህ ሚዲያ ላይ ዋና እንግዲህ ወንድማችን ብዙ መናገር ይችላል፣ ግን ከሰሟቸውም ካዩዋቸው ነገሮችን ተነስተን ብናገር ወይም ደግሞ በመመሪያው መሰረት ወንጌልን ማወጅ፣ የካውንስሉን ዓላማ ማስገንዘብ፣
እየተሰሩ ያሉትን ስራዎችን እሱኛውን ማሳወቅ፣ ተገልጋዮችን የሚመለከት ጉዳዮችን ላይ በዛ ላይ በጥንቃቄ አድርጎ ይሰራል። ጤናማ የሆኑ ስብከቶችን፣ ትምህርቶችን፣ ውይይቶችን፣ ምስክርነቶችን ያቀርባል። በዚህ ሚዲያው ደግሞ የራሱ የሆነ ኦፊስ አለው፣ ሰዎች አሉት፣ አደረጃጀት አለ፣ ፖሊሲ አለው። በዛ መሰረት ሚዲያውን እየሰራ ያገለግላል። ተደራሽነቱም ደግሞ ከፊት ይልቅ አሁን እየጨመረ አለ። የካውንስሉ አባላት መብትን እሱኛውን አነሳለሁ። በሚወከሉት ቁጥር ልክ ድምፅን የመስጠት መብት አላቸው። ያው በካውንስሉ አባል ሆነው የሚገቡት ሚኒስትሪዎችን ይሁኑ ቤተክርስቲያኖችን ይሁኑ እንደዚህ እንደ ቁጥራቸው መጠን የሚወክሉት ሰዎች ወይም ደግሞ ድምፅ አለና በዛ ድምፅ ልክ ድምፅን የመስጠት መብት አላቸው። በካውንስሉ ስብሰባ የመገኘት የመምረጥና የመመረጥን መብትም አላቸው። ሌላው የካውንስሉ አባላት መብትን በተመለከተ በተለያዩ መንገዶች ችግር ሲገጥማቸው የካውንስሉን ድጋፍ የመጠየቅና የማግኘት መብት አላቸው። እነሱ ብቻ ጮም ቅድም ፓስተርም ሲናገር ነበር፣ አዲ ሲናገሩ ነበረ። የቅዱሳን የአማኞች ድምፅ መሆኑ አንዱ ተግባሩና ድምፅንም እንዲሆኑ እንደገና የካውንስሉን ድጋፍ የመጠየቅና የማግኘት ተደማጭነት እንዲኖራቸው ያ መብት አላቸው። ሌላው የካውንስሉ አባላት መብትን በተመለከተ በአባላት መካከል አለመግባባት ሲከሰት ካውንስሉ ጣልቃ እንዲገባ የመጠየቅ መብት አላቸው። ያው እግርና እግር እንኳን ይጋጫል ሌለ አንዳንድ ጊዜ ምላስም ሾልኮ ጥርስ ስር ገብቶ ይነከሳል፣ እጅም አፍንጫን ሊመታ ይችላል። እንደዚህ እንላለን በምሳሌዎች እና እንደዚህ አይነት ነገሮች ሲከሰቱ በባለቤትነት በበላይ ሆኖ ከሁለቱም ሳይወርድ መሀል ላይ ሆኖ ይህንንም ሰምቶ ያንንም ሰምቶ የማስታረቅ ጣልቃ የመግባትን ነገር እሱ ማድረግ ስለሚችል ያንን የመጠየቅ መብት አላቸው። የካውንስሉ አባላት ግዴታን አነሳለሁ። በካውንስሉ አባል የሚሆኑ ሚኒስትሪዎችም ቸርቾችም ይሁኑ ግለሰቦችም ይሁኑ እነሱ በስብሰባ የመገኘት ግዴታ፣ ካውንስሉ በሚመድባቸው ስፍራዎችና የአገልግሎት ዘርፎች ላይ የማገልገል ግዴታ አለባቸው። ካውንስሉ በጋራ ጉዳዮች ላይ ህዝባዊ ጥሪ በሚያደርግበት ጊዜ አባሎቻቸውን የማስተባበርና የማትጋት ግዴታ አለባቸው። ለምሳሌ ትልቁ እንደ ምሳሌ አድርገን የምናነሳው እንግዲህ እዚህ በሰሜኑ አሜሪካ ተደርጎ እንደሆነ አላወኩም፣ ግን በኢትዮጵያ በመስቀል አደባባይ ቀደም ዶክተር አዲ ሲያነሳ ነበር። በሚደረገው አገራዊ ወይም ደግሞ ከተማ አቀፋዊ ጸሎት ጥሪ ሲደረግ ንቅል ብሎ ለካ እንደዚህ በስተዋል ሁሉ እስኪባል ድረስ የሚሆን ማለት ነው። በሰላም ፕሮግራሙ ተጀምሮ ስለ ሀገር ተጸልዮ ለመሪዎች ተጸልዮ በኢትዮጵያ ውስጥ ስላለው በተለይ በዚህ በአፍሪካ ቀንድ አካባቢ በሚነሱ ነገሮች በዛ አቅጣጫ ስለሚሆኑ ሰዎች ተጸልዮ በሰላም ሁሉ ስርዓትና አግባብ ባለው መንገድ ሲመለስ ነው የምናየው እና እንደዚህ አይነት ሀገራዊ የሆነ ካውንስሉ በባለቤትነት ሆኖ የሚመራው ጥሪ ሲደረግ ይህንን ህዝባዊ ጥሪን አባሎቻቸው እንዲሳተፉ የማትጋትና የማስተባበር ግዴታ አለባቸው። ካውንስሉ የሚያወጣቸውን መተዳደሪያ ደንቦች፣ መመሪያዎችና የስነ ምግባር ደንቦችን ማክበር። ካውንስሉ የሚያወጣቸው መተዳደሪያ ደንቦች አሉ፣ መመሪያዎች አሉ እና የስነ ምግባር ደንቦች አሉ። ይሄን ብዬ አልላችሁም፣ ግን ወደ ኋላ ብንመለስ ምናልባት 3 ሳምንት 4 ሳምንት ምናልባት 1 ወር ባለው መመሪያና ደንብ መሰረት የተላለፉ ውሳኔዎች እንዳሉ ሁላችንም እናውቃለን። እንደዚህ የመሳሰሉት ነገሮች ሲመጡ ያንን የማክበር ግዴታ አለብን ወይም አለባቸው የሚል ነው። እንግዲህ አሁን ቀጣዩ የሚሆነውን ወንድሜ ፓስተር ብሬን ወደዚህ ጠራና የጋራ የውይይት ጊዜ ግልጽ ያልሆኑ ነገሮችን ግልጽ አድርገን የምንነጋገርበት ጊዜ ነው የሚሆነው። እግዚአብሔር ይባርካችሁ። እግዚአብሔር አምላክ የተመሰገነ ይሁን። አሜን። እንግዲህ ዛሬም የካውንስሉን የኢትዮጵያ ቤተክርስቲያናት ካውንስልን ዓላማውን፣ ራዕዩን፣ ተልእኮውን እና ያለውን የአባላትን መብት የአባላትን ግዴታ
እነዚህ ነገሮች እየነገርናቸው ነው። ደግሞ ባለፈው መጀመሪያ ነቄስ ደረጃ እዚህ ከተማ የመጡ ጊዜ የነበራችሁ እጃችሁ ማየት በዛ ጊዜ በጣም ሰፊ የሆነ የካውንስሉን ዓላማ ራዕይ ሰፊ ጊዜ ወደ 3 ሰዓት ያልተናነሰ